ከልጅ ልጅ መበላለጥ እንዳይሆኑብኝና በቅጽ አንድ ከጻፏቸው ሊቃውንት እንደው ለእርሶ ለየት ያለ 4 ፒኤችዲ እኮ ነው መስራት ያለው የመምህር ኤስትሮስ 4 ፒኤችዲ እዚህ ኤረር ድረስ አብርሃና ጽባህ የመጡት ለዚያ ነው። እዚህ እንጂ ሸዋ ላይ የነበሩ ክርስቲያኖች መከራቸው ነበር የሚበሉት። የእሱ ዘሮች እና አቡነ ተክለ ሃይማኖት እና አቡነ ቀውስጦስ እና አቡነ አሮሮስ እና አቡነ ሳሙኤል እና አቡነ ሕፃን ሙያ ይህ ሁሉ እሱ የሚያስተማራቸው ናቸው። የእሱ አለቃ ዶሪና እቡይ ካሳ ተከራክረዋል። በቅኔ ተሰሚነት የነበረባት ጊዜ ነበርና ያን ጊዜ ለማምጣት አሁን ካለነው አገልጋዮችም ሆነ ምዕመናን ስልጣን እስካለውም ድረስ ከማን ምን ይጠበቃል? ለምሳሌ አንድ ጊዜ ጎንደር ላይ ጥምቀትን በካርኒቫል ሊቀይሩ መጡና አሁን ግብጽ ላይ መስቀል አድርገህ እንዲህ መሄድ አትችልም። ከባድ ወደምለው ጥያቄ ደርሻለሁ ለእርሶ። መቼስ ያው ከልጅ ልጅ መበላለጥ እንዳይሆኑብኝና በቅጽ አንድ ከጻፏቸው ሊቃውንት እንደው ለእርሶ ለየት ያለ ፍቅር ያለዎት ወይ ለየት ባለ ሁኔታ ሁሉም የሚደነቅ ነው፣ ሁሉም ታሪኩ አስተማሪ ነው። ግን መቼስ አንዳንዴ ለየት ብሎ አንዱ የሚገንበት ሁኔታ አለና ከጻፏቸው ሊቃውንት ደርሶ ይሄ ይገንብኛል የሚሉት ሊቅ አለ? ምን የለኝም። ለምን መሰለህ አሁን አንድ 10 ልጅ ወለደ ሰው ከ10 ልጆች የትኛውን ትወጃለሽ ብሎ መጠየቅ ነው። ያው መቼስ ያንተ ከጣጣት ይበላል። አይበልጥም። ለምን መሰለህ ቅዱስ ያሬድ የራሱ ኮንትሪቢዩሽን አለው። ሕይወት በነበ ጽዮን የራሱ ኮንትሪቢዩሽን አለው። እጨጌ ገብረ ጊዮርጊስ የራሱ ጉዳይ አለው። እጨጌ ቴዎፍሎስ የራሱ ጉዳይ አለው። አድማሱ ጀንበሬ የራሳቸው አላቸው። አለቃ ተገኝ ምንም በቃ ይሄ እኮ የቤተ ክርስቲያኗ እንትኑ መብዛቱን ነው፣ ጸጋ መብዛቱን ነው የሚያሳይህ። ለምሳሌ አንተ ባለህ እኔ የለሁም፣ እኔ ያለሁበት ደግሞ አንተ የለህም። 4 5ታችን አሁን እዚህ የተቀመጥነው 5ታችንም የየራሳችን መንገድ አለን። አሁን በአንድ ጉዳይ ላይ ብንፈታከር ኖሮ ታወዳደራለህ። ለምሳሌ በዜማ ቢሆን ኖሮ ወይ ዜማ ላይ ቢሆኑ ኖሮ 5ታችንም ወይ እንደ ቅዱስ ያሬድ ዜማ ላይ 5ታችን 23ቱ ተወዳድረው ቢሆን ኖሮ ከነሱ ቅዱስ ያሬድ ይበልጣል ትላለህ። በቃ ስለዚህ አሁን እንትና መምህር ኤስትሮስ የሰራውትን ማን ሰርቷል? የራሳቸው ስትሪም ነው። አለቃ ተገኘ የሰራው ማን ሰራ? አለቃ ገብረ መድኅን የሰሩትን ማን ሰራ? አለቃ እንዲህ ነው። ስለዚህ የእያንዳንዱ የራሱ ስትሪም ነው ያለው። ከአለቃ የለም የምትመዘው ጉዳይ ማት ነው። ማዕበል ፈንቴ የምትመዘው ብዙ ጉዳይ አለ። ሽሩይ ወልደ ስላሴ ዘመናዊነት ከሚያጠቃቸው እንኳን ቢያንስ ለትውልድ ታሪክ ጽፎ ማለፍ ትማራለህ ከሳቸው። ለመጀመሪያ ጊዜ ታሪክ ኢትዮጵያዊን ታሪክ እየሰነዱ መጽሐፍ የጀመሩት እሳቸው እነሱ ናቸው። ቀላል አይደለም የነሱ አስተዋጽኦ። እውነት ነው በቤተ ክርስቲያን ሳይሆን በቤተ መንግስት ነው የኖሩት። ጉባኤ አልዘረጉም፣ ግን በቤተ ክርስቲያኗ ተምረው ጽሑፍ እየጻፉ እና እያንዳንዱ የራሱ እንትን አለው እና አንዱን በዚህ እንዲል ቅዱስ ጳውሎስ እንዳለው ማለት ነው ይህን ያህል ምስክሮች እንደ ደመና ከከበቡን እንዳለው ስለ ሶምሶን ስለ ምናምን ስለ እነዚያም ሁሉ የጠቀሳቸው ሁሉ የየራሳቸው ኳሊቲ ነበራቸው። እኛም እንደዚያ ነው እና ቅዱስ ያሬድ እውነት ነው በድጓ አለው። የእሱን ድጓ በመላው ዓለም በማዳረስ ዩኒቨርሳል እንዲሆን በማድረግ ብዙ ነገር ልክ እንዳልኩ መምህር ኤስትሮስ 4 ፒኤችዲ እኮ ነው መስራት ያልነው የመምህር ኤስትሮስ 4 ፒኤችዲ። ያውም 1 ፒኤችዲ የተማረ ሰው እሳቸውን ያህል አይሰራም። እንደው በእኛ በሚገባል ለመግለጽ እንጂ አዲሳትን፣ ብሉያትን፣ መነኮሳትን፣ ሊቃውንትን የላይ ቤት ትርጓሜ የነበረውን ወደ ታች ቤት አዲስ መንገድ ያመጡ። ከዚያ ደግሞ እሳቸው የሄዱትን በትን ደግሞ ወልደ አብን ሲመጡ ሌላ መንገድ ለትውልዱ ደግሞ ደስ ብሎት እንዲገባው ደግሞ ገለጻው እንዲያምር እና ከዛ ሲመጣ ደግሞ አንደኛው ሲመጣ ሚስጥር ይጨምራል። ሁሉ የእግዚአብሔር ስራ የኋላ ሊቃውንት ይጨምሩበት የሚሉት ሊቃውንት ሁሉ ነገር መንፈሳዊ ነገር አንዴ ስለማያልቅ ነው፣ አያልቅም። ስለዚህ ዛሬ የተጀመረው ሚስጥር አንዱ እየተረጎመ ሲመጣ መንፈስ ቅዱስ ያደርገውና ያናግረዋል። የሆነ ሚስጥር ይናገራል። ያን ጊዜ ተማሪዎቹ ላጣርገው ይጽፉትና ከዚያ ብራና ላይ ያስገቡታል። ማን እንዳለው? መምህር ኤስትሮስ እንዳለው፣ አድማሱ ጀንበሬ እንዳለው፣ አለቃ ሀሩይ እንዳለው ይባላል ማለት ነው። ስለዚህ
ከእነሱ ምንም አየንታ እኔ ከችሎታ አንጻር ለምሳሌ እኔ ያው መጽሐፉን ሳነብ ህይወት በነጽዮን አንደኛ በጣም በልጅነታቸው ነው ትምህርቱን የያዙት። ብዙ ትንቢት ነበር። ሃይማኖቱ ደግሞ አሁን ለምሳሌ ሸዋ አካባቢ አልነበረም፣ ተዳክሞ ነበር እና ብዙ ነገራቸው አሁን ለምሳሌ እንደ ብቃታቸውን ሳይሆን ያው የእሳቸው ታሪክ ለየት ባለ ሁኔታ እንትን ደስ ብሎኛል እና እርሱም እንደዛ ከብቃት አንጻር ሳይሆን ለየት ያለ ሊሆን ይችላል። ምን መሰለህ አሁን ሸዋ ላይ እንትን አልነበረም አይባልም። ሸዋ ላይ አንዳንድ ጊዜ አንዳንድ ታሪክ ጸሐፊዎች እኔም እዚህ ጋር የሰዎቹን ሀሳብ እንዳለ ያስገባውታል መስተካከል ያለበት። ሸዋ ላይ ክርስትና የተጀመረው ገና በ4ኛው ክፍለ ዘመን ነው በአብርሃ አጽብሃ። ለዚያም ነው እዚህ ኤረር ድረስ አብርሃና አጽብሃ የመጡት ለዚያ ነው። እዚህ የካ ተራራ ላይ ያለው ሚካኤል ቤተክርስቲያን ዋሻው እዚያ የአንደኛው ከተማ ነበር። ኤረር ደግሞ በኋላ አጽብሃ እዚያ ስለነበረ ማለት ነው እስከ 40 ምንጭ ድረስ ሄደዋል እና በዚያ መጣ። ከዚያ በእርግጥ በኋላ ላይ ደግሞ ያው ይዳከማል በሆነ ምክንያት። ከዚያ አባይ ላይ ደግሞ ትንሽ ራይቫል እንደሆነ የመነቃቃት ደግሞ መጣ። ከዚያ ትንሽ ድክም ብሎ ነበር። ምንኩስና ብዙ አልታወቀም እስከ 12ኛው ክፍለ ዘመን። ከዚያ ህይወት በነጽዮን መጣ። ህይወት በነጽዮን ሲመጣ እውነት እዚያ ከነ ደብረ ዳሞ ከደብረ አባይ ከዋልድባ የመጡ ስለሱ ተልከው ነው የመጡ። እዚያ የነበሩ አባቶች ተገልጾላቸው ነው የመጡና ነገሩት እና እነሱ ሲመጡ ትልቅ ሰው ነው መስሎት ሲመጡ ግን የ11 የ12 ዓመት ነው። እንደ ገድለ ቀውስጦስ ከሆነ 11 12 ዓመት የቅድመ አያታቸው ቅድመ አያት ስለሆኑ ነው በእነሱ ታሪክ የጻፉ። ከዚያ ሸዋ ለሚነሱ ቅዱሳን በመንፈስም በስጋም እንትን ናቸው ብሎ መምህሩ አባ ኢሳያስ የሚባለው የአክሱም የመጽሐፍ መምህር የነበረው ማርቆ አድዋ የነበሩ መነኮሳት የትርጓሜ ያን ጊዜ አድዋ የዜማ ነበር የነበረው በዘመኑ ማለት ነው። እዚያ ነው ዜማም የተማረው 5ቱን ጽዋ መርቀው ሰደዱት። በመጣ 9 ዓመቱ እያስተማረ ትዳር መሰረተ። ከዚያው ከጽላልሽ አሁን ማን ከምንለው ነው አሁን ኢቲሳ ከምንለው ማለት ነው እዚያ ከዚያ በኋላ እድሜም በጣም 153 ዓመት ነው በህይወት የሚኖረው 153 እና አቡነ ተክለ ሃይማኖት እስከሚወለዱ ድረስ ቆይቷል። አቡነ ተክለ ሃይማኖት መጀመሪያ ላይም 7 ዓመታቸው ላይ ነው 8 ዓመታቸው ድረስ አስተምሯቸዋል እና እስከዚያ ድረስ ነው ያስተማር። የእሱ ዘሮች እና አቡነ ተክለ ሃይማኖት እና አቡነ ቀውስጦስ እና አቡነ አሮሮስ እና አቡነ ሳሙኤል እና አቡነ ሕፃን ሙያ ይህ ሁሉ እሱ የሚያስተማራቸው ናቸው። የእሱ የልጅ ልጆች ናቸው። አዋሽ ማዶ እስከ ኬንያ እስከ ሱዳን የደረሱት ማለት ነው እና ይሄ እውነት ነው እና የእሱ ዘሮች ናቸው። አሁን እስከ ሞቃዲሾ ድረስ ሄደው ያስተማሩ እስከ አሁን ጅቡቲ የሚባለው ያን ጊዜ ባይታወቅም ሞቃዲሾ እና እስከዚያ ድረስ የሰሩት የኢትዮጵያውያን የአቡነ የህይወቱ ነጽዮን የተወለዱ ናቸው። እነሱ ከአስተዋጽኦ አንጻር እውነት ነው። የእነ አቡነ ተክለ ሃይማኖትም የእሷቸው የልጅ ልጅ ሞቶሎሚንና ማዕከላዊ መንግስትን በማስታረቅ ጦርነት የመጨረሻው እንዲሆን ያደረጉት በዚያ ምክንያት ነው እንጂ ሸዋ ላይ የነበሩ ክርስቲያኖች መከራቸው ነበር የሚበሉት ከዳሞት በሚነሳው አሕዛብ መንግስት። ሞቶሎሚ ያው የስርወ መንግስት መጠሪያ ስለሆነ ማለት ነበር። ስቃያቸው ነበር። እየተማረኩ ይሄዳሉ፣ ሃይማኖታቸው እንዲቀይሩ ይደረጋሉ፣ ሴቶች ይማረካሉ፣ የማይወዱትን ሰው አግብተው ወልደው ይቀመጣሉ። እና አባ ኤልሳ በዚያ ምክንያት ነው እዚያ ሄደው ተወልደው ነበር። በኋላ ነው አባታቸውም ያመነ እሳቸውም የሆነ በሆነ መድኃኒት ምክንያት ታመው አቡነ ተክለ ሃይማኖት ናቸው በታምር ያዳኗቸው። እንዲህ ነው እና ሸዋ መከራውን ነበር የሚያው። በዚህ እስልምና አለ በአዳል በኩል፣ በዚያ ደግሞ ሞቶሎሚ አለ። ይህን ሁሉ መከራ ያዩ የነበረውን የፈቱት ሞቶሎሚን ክርስቲያን በማድረግ ነው ተክለ ሃይማኖት የእሳቸው እና እንዲህ አይነት ነገሮች አሉና ብዙዎቹ የሚፈታው በዚህ ነው እና የሁሎችም አላቸው አስተዋጽኦ። ስለዚህ እርስዎ አይነጥሏቸውም ማለት ነው? ምኑ ይነጠላል? እሺ ወደ ቀጣዩ ጥያቄ ልሂድና በመጽሐፍቶት ላይ ብዙ አይነት እርማት ሰጥተዋል። እንትና እንደዚህ ያለው ትክክል አይደለም፣ እንትና ከእንትና ተማሪ ያለው ስህተት ነው እያሉ ብዙ አይነት እርማቶችን ሰጥተዋልና እርስዎ ምን አይነት የማመሳከር ሂደት ነው የተጠቀሙት ይህን መጽሐፍ ሲጽፉ?
እንግዲህ ማመሳከር መረጃ መጀመሪያ መሰብሰብ ነው ስራ። ማንኛውም የታሪክ ጸሐፊ ወይም የሆነ ነገር የሚጽፍ ሰው መረጃ ይሰበስባል። ከዚያ በኋላ ሲሰበስብ እያደራጀ ይመጣል። ከዚያ እያደራጀ ሲመጣ ደግሞ ያደራጀው ነገር እውነተኛ መሆኑ አለመሆኑ በተለያየ ምንጭ ማጣራት ነው። በተለያየ ምንጭ፣ በተለያየ መረጃ ምንጭ። ለምሳሌ አንደኛውን ላንሳ፣ ቀላል ምሳሌ። አለቃ ወልደአብን በተመለከተ ሁለት አይነት ታሪክ ተጽፏል። አንደኛው ከደርቡሽ ጦርነት በፊት እንዳረፉ፣ ሁለተኛ ወገን ደግሞ በ1881 በደርቡሽ ነሐሴ 23 መገደላቸውን ይጻፋል በሰማዕትነት። አሁን እና ይሄን ማጣራት ያስፈልጋል። እንትናንም በተመለከተ አራተኛ ጎሹንና መምህር ኤስድሮስን። አራተኛ ጎሹ የመምህር ኤስድሮስ ተማሪ መሆናቸው፣ እንደገና አራተኛ ጎሹ ቅባትነትን የተማሩት ከመምህር ኤስድሮስ መሆኑን የጠቀሷሉ። ይህን ማጣራት ያስፈልጋል። ተጽፎ የሚገኘው ማለት ነው፣ የተጻፈ። ስለዚህ ማጣራት ያለበት መጀመሪያ አራተኛ ጎሹና መምህር ኤስድሮስን ዘመን ያገናኛቸዋል ብሎ መገመት ነው። ስታገናኘው በሁለቱ መካከል ቢያንስ 100 ዓመት ልዩነት አለ። በዚህ ዓመት ደግሞ ተማሪና መምህር ሊሆኑ አይችሉም። እንዴት አድርጎ ይሆናሉ? ሁለተኛ ደግሞ ዘመናቸውን ማየት ነው። ከዚያ ከማን ተማሩ የሚሉት ሌሎችን ምንጮች ማድረግ ነው። የእንትና ታዋቂው መምህሩ የአራተኛ ጎሹ አቶ አደራህ ናቸው። በቃ ከዚያ መካከል ይሄ የመጽሐፍ መምህር ላይ ጂኖሎጂ ይባላል። ይሄ የእንትን የዘር ሐረግ ቆጠራ በመምህር ዘር ሐረግ የስጋ ዘር አይደል፣ የመምህር ዘር ቆጠራ ከሌን አስተማረ ከሌን አስተማረ እያለ እየቆጠረ ሲመጣ የሀብታ ፈርሰዋል። ለምሳሌ እንትና አቃቤ ሰዓት ከብቴ የመምህር የእጨጌ በትረ ጊዮርጊስ ተማሪን መሆናቸው ከሳቸው ፍትሐ ነገሥት መማራቸውን ይጠቀሳል። ማን ነው ኮሊም ጠቅሷል። እንትና ሊቀ ስልጣናት ሀብተ ማርያም ወርቅነህም ጠቅሰዋል። እንትንም ጠቅሷል። መጋቢ ብሉይ ሰይፈ ሥላሴ። በጣም ስህተት ነው። በሁለቱ መካከል በጣም የ200 ዓመት ልዩነት ነው ያለው። ይሄ እንዲህ ነው እና ይህን ስታይ አንደኛ ዘመናቸውን የነበሩበትን ዘመን ማጣራት ነው። ለምሳሌ አቃቤ ሰዓት ከብቴ በተፍጻሜ ሰማዕት ቅዱስ ተክለ ጊዮርጊስ ዘመን ነው ያለ ብሎህ በኢያሱ ዘመን የነበረውን እንትን በፋሲለደስ ዘመን የነበረውን እንትና የእሱ ተማሪ ነው ሊባል አይችልም። ዘመኑ ራሱ ግልጽ ዘመኑ ምን አገናኛቸው? እጨጌ በትረ ጊዮርጊስ በ1659 ያረፉ 1659። አቃቤ ሰዓት ከብቴ ደግሞ ጎንደር ላይ ነግሰው የመጡ በ1769 አካባቢ ነው። አስቡ፣ በመካከላቸው ስንት ሊቅ አልፏል። ግን እነሱን አንድ አድርገው እንዲህ አይነት ይህንን እንዲህ ነው መረጃ ከመረጃ በማፋተግ ነው የምታገኙ እና ከዚህ ውጭ ሌላ ነገር ላደርግ አልችልም። በመጽሐፎት ምስጋና ላይ ግን ብዙ መረጃም እንደሰጡት ስለ የንታ ይባቤ ጽፈዋል እና የንታ ይባቤ ለእርሶ ምን አይነት እገዛ አደረጉ? የምስጋና መድረክ ለመፍጠር ያለውና ምን አይነት ትብብር አደረጉለት ለእርሶ? ብዙ ነው። ለምሳሌ በትውፊት ይባሉ ስለነበሩ አሁን ስለማይረሱ ስለተረሱ፣ በጉባኤ ቤት ያለ ትውፊት ዘመናዊ ሰው ስለማያውቀው፣ መምህራን ስለሚያውቁት፣ እኛ ስላልደረስንበት ብዙ ነገር ነው የምጠይቃቸው። ለምሳሌ እንዲህ አይነት ነገር የት ነው ያለው? እንዲህ አይነት መምህር የት ቦታ ነው የነበረው? እዚህ ቦታ ነው ከል የሚባል ነገር እንዲህ። ለምሳሌ ደብረ ዋሸራ ላይ እንትና አለቃ ዶሪና እቡይ ካሳ ተከራክረዋል። በቅኔ ገጥመው እቡይ ካሳ 150 ቅኔ፣ አለቃ ዶሪ 100 ቅኔ እንትን ብለው ያው ተቀምጠው ሊቃውንት ማለት ነው። ማን ያሸንፋል? አሁን ያንን ቦታው የት ነው? እነማን ነበሩ? ከሌ ያሸነፈ ይባላል። ከሌ በጉባኤ ቤት ምድር ነው የሚባለው። አንደኛው እቡይ ካሳን ያሸነፈ ይላል፣ አንደኛው አለቃ ዶሪን ያሸነፈ ይላል። ከየት ነው? ይህን ከየሊቃውንቱ ትጠይቃለህ። እና እንዲህ አይነት እና በእርግጥ እሳቸው ብቻ አይደሉም። አባ ስራት በሸዋ ያሉ ሊቃውንትን ቦታዎች አባ ስራት ደስታ ማኅበረ ቅዱሳን ነበሩ፣ አሁን ወጥተዋል።
መምህር እንትና ይባቤ ጎጃም ያሉትን መምህር ፍሬዎትም ደግሞ ጎንደር ያሉትን ለምሳሌ የአለቃ ወልደአብን ጉባኤ ቤት ስለያዙ መምህር ፍሬዎት እሳቸውን ጠይቄያለሁ። እንደው በአጋጣሚ ሳላመሰግናቸው ቀርቼ ነው። ማይክሮፊልም ላይ ያሉ መጽሐፎችን የሰጠኝ እና አቶ ተስፋ ያደረገውን ማት መረጃ ነው የሰጠኝ። እንደው ተመዝግቦ አያልቅም እንጂ ነው እሳቸውን ሰሞኑን ስላላያቸው እሳቸውን ብቻ ጎላ ብለው ወጣሁበት ነው እንጂ በዚህ መጽሐፍ ላይ ያልተራዳ ሰው የለም እና ብዙ ሰው የረዳና የእሳቸው አስተዋጽኦ በዚያ በጉባኤ ቤት ስለሚባሉትና ጎጃም አካባቢ ስላሉ ታሪኮች በተለይ ዲማና ሞጣ ጊዮርጊስ እዚህ አካባቢ ስላሉት ነገሮች ስለጠየኳቸው ነው። ያው የንታውን ስለ ሊቃውንቱ ዘመን ብዙ ሰጥተውኛልና ጥያቄያችንን ወደ ማገባደድ ላይ እየደረሰ ስለሆነ ያን ወርቃማ ጊዜ ያን ሊቃውንት ጊዜ ሊቃውንቱ እንደዛ ነግሶ ቤተክርስቲያኒቷም ተሰሚነት የነበረባት ጊዜ ነበርና ያን ጊዜ ለማምጣት አሁን ካለነው አገልጋዮችም ሆነ ምዕመናን ስልጣን ላይ እስካለውም ድረስ ከማን ምን ይጠበቃል? ያን ጊዜ ለመመለስ ወደ መፍትሄው እንሄድ ይሻላል ብዬውና መፍትሄውን እስቲ ነው ቅድም ያለው ነው። ሌላ ምንም ሊሆን አይችልም። ከዚያ ውጭ እንደው ጠቅላላ ለማድረግ ካልሆነ ሁሉም ወደ ራሱ ማየት ነው። ለምሳሌ ሁልጊዜ አንድ ነገር ሲመጣ የኢትዮጵያን ሀብትና የቤተ ክርስቲያንን ሀብት መለያየት አይቻልም። በዚህ ዘመን ለምሳሌ መንግስት ላይ ያለ ሰው ሃይማኖት ላይ ኖሮ ይችላል። ፕሮቴስታንት ሊሆን ይችላል፣ ካቶሊክ ሊሆን ይችላል። የኢትዮጵያ ቤተ ክርስቲያን ሶርስ የኢትዮጵያ ሶርስ ነው። ቱሪስት መጥቶ የሚጎበኘው የቤተ ክርስቲያኗን እንትን ነው። እንዳ ከሆነ ገንዘብ እያገኘበት ነው መንግስት ማለት ነው። ገንዘብ የምታገኝበትን ሶርስ ደግሞ ማዳበር ነው ያለብህ። ገንዘብ የምታገኝበትን አገርህ የምትታወቅበትን ልዩ ፊገር ያለባትን ነገር መደገፍ ነው። ስትደግፋት ምድር የሚያደርግ በሌላ አባባል ቱሪስት ይጎርፍልሃል ማለት ነው። ዶላር ታገኛለህ ማለት ነው። ታጠፋውና ዲስትራክት ካረከው ማን ይመጣል? ለምሳሌ እኮ እዚህ ግብረ ሰዶማዊ ላይ የሚመጣ የለም። ለምሳሌ አንድ ጊዜ ጎንደር ላይ ጥምቀትን በካርኒቫል ሊቀይሩ መጡና ቀወጡት። ካርኒቫል እኮ ደቡብ አሜሪካና አሜሪካ ሰው ትችቶታል። እዚያ የሰለቸውት ፈረንጅ መቼ ሊያይልህ ይመጣል? እዚህ ሊያይልህ የሚመጣው ዝማሜውን ነው የሚያይልህ። በቃ መጡ። በነገራችን ላይ የእኛ ሰው የሚሸወደው እዚህ የሚመጣው ፈረንጅ እንደሱ ስለደነስን የሚወደን የሚመስለው ያንንም አሰልችቶት እኮ ነው የሚመጣው። ያንን አይደለም የሚፈልግ። ከዚህ የተሻለ እዛ ሀገሩ ላይ በቃ ይሄ ቻቲንግ ምናምን ሙዚክ ምናምን ያሬዳዊ ነው ያ የሚልህ ለየት ያለ ነገር ነው የሚፈልጉት። ለዚያ ነው ልክ እንደመጣ ጥናት የሚጀምሩትም ለዚያ ነው። የተለየ ነገር ነው የሚፈልገው። ስለዚህ ያለህን ጠብቀህ መኖር እንደው በአዋጅ እስከሚከለክሉ ድረስ ምዕራባውያን እስከሚያጠፉት ድረስ መታገል ነው። ስለዚህ ይህን ማድረግ እንጂ የፕሮቴስታንት ስለሆነ የእስላም ስለሆነ እኛም ለምሳሌ ኦርቶዶክስ ስለሆንኩ የፕሮቴስታንት ቢሆን የሙስሊምም ቢሆን ታሪካዊ ጉዳይ ከሆነ ጠብቄ ማቆየት አለብኝ። እስከ ጥፋቱ እንዳውም ማስተማሪያ ማድረግ ይችላለሁ። ለብሮ ዲስትራክት ማድረገው በዚህ ዘመን እኮ በእንዲህ አይነት ታሪክ ስህተት እየተገነባ ነው። ይሄኛው ግን ስህተቱ እንዲህ ነው ብሎ ማስረዳት ይቻላል። እውነተኛ እምነት መስሏቸው ወንድሞቻችን እንዲህ ሆነው ተሳስተው ነበር እና እንዲህ አድርገው የሰሩት ነው ማስተማር ይቻላል። ስለዚህ ማድረግ እና መጠበቅ ያን ግን ሁልጊዜ እንደዚያ የምትጠብቀው ከመንግስት መጀመሪያ ከመንግስት ላይ ከመድረስ በፊት እኛ መሰራ ነው። ቤተ ክርስቲያኗ ነው መጀመሪያ መስራት ያለባት። እሷ ሳሰራ ማን ይመጣላታል? አንተ ሳትጮህ ሌላ ሰው ረዳት አይመጣልም እኮ። መጀመሪያ ከዚህ ነው የሚሰራው። ከዚያ ትሰራና ከውስጥ ነው ያጣው። የግብጽ ቤተ ክርስቲያን እኮ እና አቡነ ቄርሎስ መጀመሪያ ላይ እነሱ ነው የሰሩ። እነሱ ሰርተው ነው በኋላ አንድ ጊዜ ትዝ የሚላችሁ ከሆነ የአንድ እስላም አንድ ኦርቶዶክስ ቄስ አንድ እስላም ገደሏቸው እስከ ቤተሰባቸው። ያን ጊዜ ሽኖዳ ቀጥ ብለው ነው ወደ አባ ቢሾ ገዳም የሄዱት። ያን ጊዜ ሙባረክ ነው የነበረው ፕሬዚዳንት። ለምኑ ነው ያመጣቸው፣ ለምኑ። አሁን እኛ እንኳን አቡነ ማትያስ ሁሉም ጳጳሳት ቢሄዱ ማን ዞር ያያቸዋል? ተጽዕኖ መፍጠር ያስፈልጋል። መጀመሪያ ተጽዕኖ መፍጠር። እነሱ ክርስትና ማለት ምን ማለት እንደሆነ፣ የሀገር መብራት ማለት ምን ማለት እንደሆነ በሰንበት ትምህርት ቤታቸው ከነ ሀቢቡ ጊዮርጊስ ጀምሮ በደንብ ሰሩና ክርስቲያኖች በመንግስት ትረስት እንዲያድርባቸው አደረጉ።
እምነት እንዲያሳድርባቸው መንግስት የስራ ልግመት አያውቁም፣ ሙስና አያውቁም፣ ምናምን አያውቁም፣ የስራ ሰዓት ማዛነፍ አያውቁም። ይህንን እያለ ሲመጣ መፈለግ ጀመረ። በባቲ መፈለግ ጀመረ። እንዳያደረገ ሲመጣ በኋላ ቤተ ክርስቲያኗ አለ የሚባለው የግብፅ ኢኮኖሚ በቤተ ክርስቲያኗ ሆስፒታሎች፣ በግብፅ ወተት ምናምን የሚያቀርቡት ተቋማት፣ የመብራትና የምናምን ኢንስታሌሽን የሚያቀርቡ እንትኖች አብዛኞቹ የገዳማቱ ናቸው። ያን ዘጋ ማለት መንግስት ጉሮሮ ነው የሚዘጋው። ያውቃል። ኢኮኖሚውን በእጁ ላይ በቃ ኢኮኖሚው በጉሮሮ 70-80% እኮ የግብፅ እንትን ሙስሊም ቢሆንም ከ40% በላይ ኢኮኖሚው እኮ ኦርቶዶክስ ነው ያለው። ስለዚህ ከነሱ ጋር ለምን ይነጋገራል? እውነት ነው የማይሻር ህግ አላቸው፣ ግን ያንኑ ተጠቅመህ ስራ መስራት ይቻላል። አሁን ግብፅ ላይ መስቀል አድርገህ እንዲህ መሄድ አትችልም፣ ግን ይነቀሱታል። እዚህ ላይ ሆነ ምናምን ደብቀው ይነቀሱታል። ነጠላ ለብሰህ በአደባባይ መሄድ አትችልም። ያንን ትቶ ግን ክርስቲያን ሆነው በደንብ ይሰሩ፣ በውስጥ ስራ መስራት ይቻላል። ከዛ መንግስት ምን አደረግ ጀመረ? አልሲሲ በመጣ በሁለት ቀን የልደት ዕለት ሄዶ አላስቀደሰም? እስላም ነው እሱ። ግብጾች ክርስቲያኖች ባይመርጡት የእስላም ወንድማማቾችን ማሸነፍ እንደማይችል ያውቃል። ስለዚህ እንዲህ ነው ማሰራት ያለ እና መጀመሪያ እኛ እንሰራለን። እኛ ስንሰራ ሌላው ሳትፈልግ ይመጣና ይሰራልሃል። ሳትፈልግ ነው ይመጣልህ፣ ሳትጠይቀው። አሁን ክፍተቱ አንተ ሳትሰራ ግን ና ስራልኝ ብትለው እንዲህ ይመጣል። ሁልጊዜ እኛ ግን ማማረር ነው። ሁልጊዜ ምንም ሳንሰራ ማማረር ነው። መጀመሪያ ከማማረር በፊት ድምጥን አጥፍቶ መስራት፣ በተገኘው ቀዳዳ ሁሉ እየሰሩ ፋታ መንሳት ይቻላል። ከዚያ በኋላ እኒህ ሰዎች ብናስወጣቸው አሁን አልነግርም እንጂ አንድ ቦታ ላይ ኦርቶዶክሶችን እንዳለ ከስልጣን ለማውረድ የሆነ ክልል እቅድ አወጣና ሞከረው። ኢኮኖሚው 40% ነው በአንዴ ጸጥ ያለው። እኛው ሀገር ነው የምነግርህ፣ ጸጥ። ወዲያው መለሳቸው፣ ወዲያው ሳይሰማ ሚዲያም ሳይጮህ ይታወቃል። እና ከሰራን ማንም አይናገርህም። ቁጭ ብለህ ካወራህ ደግሞ ማንም መጫወቻ ነው የሚያደርገን። እና መጀመሪያ እኛ መስራት አለብን። ከዚያ ምዕመኑን ደግሞ ማደራጀት ማንቃት ያስፈልጋል። ፌስቡክ ላይ ሲያወራ ከሚውል ስራ እንዲሰራ ማድረግ፣ በሁሉም እንዲታጠቅ በታሪክ እንዲታጠቅ ማድረግ ይቻላል። እንዳያደርግ ግን ስራ መስራት ይቻላል። እንደው ከዚህ በላይ ማለት አይቻልም በዚህ ላይ እና እሺ እናጠቃለውና ቅድምም ስንጫወትም ነግሮኛልና ቀጥሎ ፍኖተ ሊቃውንት ቅጽ 2ን እየጻፉ ነው። መቼ እንጠብቅ? ምን አዲስ ነገር ስንጠብቅ? መቼ ለህትመት ይበቃል የሚለውና በመጨረሻም ደግሞ ማስተላለፍ የሚፈልጉት መልእክት ካለ አብረው ይስጡልኝ። እንግዲህ ማስተላለፍ የምፈልገው የለም፣ እስካሁን ሳስተላለፍ ስለቆየው ማለት ነው። እስካሁን እኮ አስተላለፍኩ። ፍኖተ ሊቃውንት ቅጽ 2 ቀደምም ትንሽ ጀምሬው ስለነበር አሁን ወልሞስት እንትን እያለቀ ነው። መረጃ ስብሰባ ላይ እንኳን ወልሞስት ይጨርሻል። አሁን ማደራጀቱ ነው ብዙ ሰዓት የሚፈጅብኝ። እርግጥም እውነትም ማደራጀቱ ብዙ ሰዓት ነው የሚፈጅብኝ ብዬ አስባለሁ። እንደኔ ምኞት በዚህ ክረምት ላይ እንዲደርስ እፈልጋለሁ። ባይቻልም እግዚአብሔር ከፈቀደና ጤናውን ከሰጠ ደግሞ ካለ እግዚአብሔር ፍቃድ መስራት ስለማይቻል 2018 ላይ እንዲታተም ለማድረግ እንችላለን። በእርግጥ የኔ ሀሳብ ክረምት ላይ አንባቢ እሱም ቢያንስ እንዲከርምበት ነው የኔ ፍላጎት። ግን በእኔ ፍላጎት ብቻ የሚሆን ነገር አይደለም። ምን አይነት ታሪኮች ተካተቱበት? ብዙ ሊቃውንት ነው ያሉበት። አሁን እዚህ ላይ ያሉ ሊቃውንት ነው። አሁን እንደ አቃቤ ሰዓት ከብት አይነት እውነት ነው። እሳቸው ጸጋ የመሰረቱ ይፋ ያወጡት እሳቸው ናቸው፣ ይታወቃሉ። ግን በትርጓሜ መጽሐፍ በጣም የሚታወቁ በጎንደር ዘመን በጣም ስንት ስራ የሰሩ ሊቅ ናቸው። እሳቸውን የመሰሉ ሊቃውንት አሉ። አባ ሰላማ ከሳቴ ብርሃን፣ ባኮ ኢትዮጵያዊ ጃንደረባ አሁን ዝም ብሎ በኢትዮጵያ አይታወቅም፣ ግን ብዙ ስራ ነው የሰራው እና በተለይ ያኛው የኢትዮጵያ ቤተክርስቲያን ክርስትና መቼ ተጀመረ በሚለው ላይ መፍታት የምንችለው የባኮ የኢትዮጵያዊ ጃንደረባ ወይም የባኮስን ታሪክ ስንረዳ ነው።
በተለይ መሽነሪዎች ሆን ብለው እኛ ያመንነው ከአውሮፓ በኋላ ለማድረግ የእኛን እምነት አራተኛው ክፍለ ዘመን አጋማሽ ያደርጉታል። እሱ አይደለም የእኛ እምነት። እንዲያውም በጣም የተደሰትኩት ሰሞኑ ምንድን ያስተደሰትከው ብትለኝ ራሳቸው ነጮች ቅዱስ ማቴዎስ የመጀመሪያው የኢትዮጵያ ሐዋርያ መሆኑን የጻፉት መረጃ ስላገኘው ነው። ይሄንን ከነሱ ካግኝቼ መልሰው ደግሞ ይሄንን ትተው አባ ሰላማ ነው የኢትዮጵያ የመጀመሪያ ሐዋርያ ማለት ቀልድ ነው። ስለዚህ ቅዱስ ማቴዎስ የመጀመሪያው የኢትዮጵያ ሐዋርያ እንግዲህ ይህን ማረግ ከባኮስ ቀጥሎ ያለውን ነው ወይም ከጃንደረባው ቀጥሎ እና መርጦ ኢትዮጵያ ማስተማሩ በርቶሎሜዎስም ማስተማሩ የሚጠቅሱ ማረጃዎች አሉ። ግን የቅዱስ ቅዱስ ማቴዎስ የተረጋገጠ ነው ኢትዮጵያ ላይ ማስተማሩ እና እንዲህ አይነት ነገሮችን ስላገኘው ከዚህ በላይ የሚያስደስተኛል። ስለዚህ የኢትዮጵያ ቤተ ክርስቲያን በአራተኛው ክፍለ ዘመን አይደለም አባ ሰላማም እና አብርሃና አጽብሃን አጠመቃቸው የሚለውን እንኳን ባልቀበለውም አጥምቋቸውም ከሆነ ከይሁዲነት ነው እንጂ ወደ ክርስትና ያመጣቸው ከአሕዛብነት ወደ ክርስትና አይደለም ያመጣቸው። ድሮም ብሉይ ኪዳን ተቀበል ነበር። ምክንያቱም ብሉይ ኪዳን ከተቀበልን 900 ዓመት አልፎናል። ደግሞ ብሉይ ኪዳኑ ከተራ ሕዝብ አይደለም የመጣው በቤተ መንግስት ነው ድሮም የመጣው። በቤተ መንግስት የመጣ ብሉይ ኪዳን መቼ ጠፍቶ ነው መልሶ አብርሃንና አጽብሃና አባ ሰላማ የሚያጠምቃቸው ከአሕዛብን ወገን ያድርጎ? እሺ ባኮስ ያጠመቀው መሀል ያስተማረው ጠፋ በሆነ ነገር ብለን እናስብ። እሱ ምንም ስለማያከራከረን ጀምሮት ነበር። በሆነ ነገር ይዳከማል። ጦርነት ምንም ሊያደክመው ይችላል። እሱ አጣላ። ቅዱስ ማቴዎስም የተከለው ምናምን ሊጠፋ ይችላል በዚያን ዘመን የተፈጸመውን ስለማናቅ። ግን አባ ሰላማ ሊያጠምቀው የሚችለው አብርሃ አጽብሃን ከይሁዲነት ወይም ከጁዊሽነት እንጂ ከአሕዛብነት አይደለም። የአክሱም ሐውልቶች የሚጠቅሱት እንትን ይሄ ባዕድ አምልኮና እንትን ሳይሆን ለባዕድ አምልኮ ለምናምን ለነ ማህረብ ምናምን የቆሙ ሳይሆኑ ያን ጊዜ የቆሙ ጥናታችን እንደዚህ የአርኪኦሎጂ ጥናታችንን እንደገና መቃኘት ያስፈልጋል። እኔ ሞከርኩ የሆነ ሰው ይህ ብሎኝ እስቲ የአርኪኦሎጂዎች ስቶች ቢያንስ እውነት ያጠናሉ መስሎኝ የአርኪኦሎጂ ጥናት ኤንሸንት አክሱም የሚልና ሌላ ምናምን 1-3 መጽሐፍ አየሁ። እነሱ ለውሸታቸው መጀመሪያ ይዘውት የተነሱትን ሀሳብ ማረጋገጫ ነው የሚፈልጉት አንተን ለማሳመን። እነሱም እኮ ያውቁታል እንዳልሆነ ውሸት እንደሆነ አንተን ለማሳመን ያንኑ ነው የሚያረጋግጠው። የአርኪኦሎጂ ጥናታችን ያረጋገጠው ኢትዮጵያ በአራተኛው ክፍለ ዘመን ማጥናቷን ከምን አገኛችሁት? በዚያን ጊዜ የተሰሩትን ሳንቲሞች። ሳንቲም ታሪክ ለማጥናት የአርኪኦሎጂ ጥናት አንድ ግባት ይሆናል እንጂ ሙሉ መነሻ ሊሆን አይችልም። ሳንቲሞች ባህሉ ምኑ ያልተጻፈም እኮ ሊሆን ይችላል። ትውፊትም አለ ሳይጻፍ ይኖራል። እሱ ሁሉ ነው። ትውፊት ደግሞ እስካሁን ድረስ በቃል ስለማይቆይ እንዲህ አይነት ነገሮች አሉና ይሄንንም እና እንትናቸው ራሱ ያንን ከሰላማ የመጀመሪያው እንትና ልኮት ቆስጠንጢኖስ ልኮት የመጣ ያው ምስራቅ አፍሪካ ሁሉ በታላቁ ሮማን ኢምፓየር ስር ስለነበረች ማለት ነው። እና ይህን ሁሉ የሚቀባጥሩት የምትሉት ምንድን ነው? ምስራቅ አፍሪካ ያመነችው በሮማን ኢምፓየር ግዛት በቆስጠንጢኖስ ነው ለማለት ነው። ታሪኩን ለነሱ ለመሰለ በቃ አሳማኙ ማን ነው? ጢር ደግሞ ማን ነው? ሶሪያ ማን ነበር? ያን ጊዜ መጀመሪያም በግሪክ በኋላም ደግሞ በሮማን ኢምፓየር ስር ነበሩ። ስለዚህ ከኛ በኋላ ናቸው። እኛ ነው መጀመሪያ። ብሉይ ኪዳናችን ታሪካችንም ፈጽመው የሚክዱት ለዚያ ነው እንጂ ብሉይ ኪዳን ለምሳሌ የትም ሀገር የሌለ የብሉይ ኪዳን የይሁዳ እምነት እኛ ጋር ነው ያለው። ስለ እሱ ማውራት አይችልም። እሱን የሚዋሩት ለምንድን ነው? ክርስቲያኑ እንዲያርጓቸው ከአክሱም አሰደዷቸው፣ ይህን ቆርጧቸው፣ ይህን ፈልጧቸው፣ በግቢ ለይቷቸው እንዲያድርጓቸው፣ በበቀል ገድት ተነስታ እንዲያድርጉ አጥፍታቸው፣ ይህንን የልዩነታችን ነው እንጂ እነሱ እንዴት ከቀዳማዊ ምኒልክ ጀምሮ መጠው እዚህ እንዴት እንደኖሩ አክሱምን እንዴት እንዳሳበቧት ያ ደግሞ የነሱ ትውፊት እስከዛን ዘመን የተጻፈው የብሉይ ኪዳን ታሪክ ኢትዮጵያ ሙሉም ሳይቀርስ የነቢያት ትንቢት ሁሉ እንደመጣ አይነግሩም። መናገር አይፈልጉም።
ብሉይ ኪዳናችንም የተተረጎመው ከሰባ ሊቃናት ነው ብለው ያወራዋል። እኛ ግን ከሰባ ሊቃናት 700 ዓመት በፊት ብሉይ ኪዳንን ተቀብለናል። እና እንዲህ ነው እና ሁልጊዜ እኛ ያልተናገርነውን ነጮች ለራሳቸው ዓላማ እንዲያርጎ ቢያጣመሙት አይገርመንም። የሚያናድደው የእኛዎቹ ተመራማሪዎች የእነሱ ኢኮ ሆነው ከዚህ የተሻለ ያገኘሁት እንደውም ኢትዮጵያ በመጀመሪያው ክፍለ ዘመን ያመነችው ብለው አፋቸውን መልተው በጽሁፍ ያረጋገጡ በትክክል ያረጋገጡት ፕሮፌሰር ሪቻርድ ፓንከርስት ብቻ ናቸው ያገኘሁት። ሪቻርድ ፓንከርስት ብላክ ኤንድ ዋይት ነው ያስቀመጡት። የእኛ ሀገር ታሪክ ጸሐፊዎች እንኳን ፈርተውትን አጨልመውት ነው የሚያልፉት። ሪቻርድ ፓንከርስት ግን ቁጭ አድርገው ማየት ይችላል ማንኛውም አንባቢ። እና እንደዚህ ነው እና እነሱ ዓላማቸውም ቢሆን አንዳንዴ ኢትዮጵያን ለማጥፋት ሰው ሲመጣ ኢትዮጵያውያን ስንሰንፍ ከሌላ ወገን ይመጣል። የኢትዮጵያን ታምር የሚያሳውቀኝ እኔም አንደኛው ይሄ ነው። ከሌላ ይመጣና እኛ ስንጠፋ በጣሊያን ጊዜም ሮያል ፋሚሊው ጥርግ ብሎ ሲሄድ እነማን ናቸው የአበሻ ጀብዱን የጻፈው አንድ ኩባዊ ያለ ማን ነበር የሚባለው? እሱ መጣ ከራስ ኃይሉ ጋር ካሳ ኃይሉ ጋር የዘመተ አንድ ደግሞ የኩባ ተወላጅ አለ። አንደኛው ይሄኛው ከየት ተወላጅ ነው። አንደኛው ደግሞ ቀይ አንበሳን ታሪክ የጻፈው ደግሞ ኩባዊ ነው። በስፓኒሽ ነው የጻፈው መጀመሪያ ላይ። ሁለቱ መጣው። አንደኛው ከራስ ሙሉጌታ ጋር፣ አንደኛው ከራስ ካሳ ኃይሉ ጋር ዘምተው እስከ መጨረሻው ነው የተዋጉት። እስከ መጨረሻው ጥቁር አሜሪካዊ መጥቶ ነበር። እኛ እየሸሸን እነሱ ይመጣሉ። ይሄንን ታምር ነው የሚያስገርመኝ። በሃይማኖትም አለ እንዲህ አይነት ነገር። ከኛ ሲደክም እጨጌ ዕንባቆም ኢትዮጵያውያን እጨጌ የነበሩት ሲፍረከረኩ ነው በግራኝ አመድ ቀጥ አድርጓት ነበር። የሃይማኖት እንዲህ ነው። ዘርስ ቦታ ምናምን የማይወስን እና ይሄ ነው። እግዚአብሔር ይስጥልኝ። እሺ መምህራችን ጥሪያችን አክብረው ይህን የመሰለ ማብራሪያ ስለሰጡ እናመሰግናለን። በሌላ ፕሮግራም እንደምንገናኝ እምነታችን ነው። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ብዙ እንደተማራችሁበት፣ ብዙ ግንዛቤ እንዳገኛችሁበት እምነታችን ነው። በሌላ ፕሮግራም በሌላ መርሃ ግብር እስክንገናኝ ድረስ ቸር ቆዩልን።